በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በዓለ ዕርገት በቅዳሴው ላይ የሚሰበከው የዕለቱ ምስባክ ይህ ነው። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ ዘምሩ ለአምላክነ ዘምሩ ዘምሩ ለአምላክነ ዘምሩ። ትርጉም እግዚአብሔር በእልልታ ጌታችን በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ። መዝሙር 46 ከቁጥር 5። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ጌታችን መድኃኒታችን ኢየሱስ ክርስቶስ በሦስተኛው ቀን ሞትን ድል አድርጎ እንደሚነሳ ከተነሳም በኋላ ደግሞ በ40ኛው ቀን እንደሚያደርግ በትንቢት መነጽር አስቀድሞ አይቶ የተናገረው ነው። የዕለቱንም ወንጌል ስንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያት በሚያደርጉት ከዕለት ዕለት የጌታችን ኢየሱስ ክርስቶስ ትንሣኤውን ፍጹም አላመኑ ነበርና የልባቸውን ጥንካሬ አይቶ ነቀፈ። ትንሣኤውን አማናዊ ትንሣኤ እንዲሆነ ካስረዳቸው በኋላ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገርም ነገር ቢጠጡ አይጎዳቸውም፣ እጃቸውም በድውዮች ላይ ይጭናሉ፣ እነርሱም ይድናሉ እያለ ቅዱሳን ሐዋርያት ጌታችን መድኃኒታችን ካረገ በኋላ ብዙ ተአምራትን እንደሚያደርጉ እርሱም ወደ ሰማይ ከሄደ በኋላ ወደ ሰማይ ካረገ በኋላ አጽናኝ የሆነው መንፈስ ቅዱስን እንደሚልክላቸው ለቅዱሳን ሐዋርያት ነግሯቸዋል። ከላይ ከአርያም ኃይል እስከምትለብሱ ድረስ ከላይ ከአርያም መንፈስ ቅዱስ እስከሚወርድላችሁ ድረስ አጽናኝ ሆነው አበርች ሆነው መንፈስ ቅዱስ እስከሚገለጥላችሁ ድረስ በኢየሩሳሌም ጸንታችሁ ቆዩ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ከነገራቸው በኋላ ካስተማራቸው በኋላ እጁን አንስቶ ባረካቸው ይላል። እጁን አንስቶ ከባረካቸው በኋላ እነሱ እያዩት በዓይናቸው እየተመለከቱት ወደ ሰማይ አረገ፣ ከፍ ከፍ ማለት ባርኳቸው እየተመለከቱት ወደ ሰማይ አረገ ይለናል የዕለቱ ወንጌል። ለቅዱሳን ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከላይ ከአርያም መንፈስ ቅዱስ እስከምትለብሱ ድረስ በኢየሩሳሌም ጸንታችሁ ጠብቁ ነው ያለው። ይህም ኢየሩሳሌም የተባለች ቅድስት ቤተክርስቲያን ናት። ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁላችንም ርስት መንግሥተ ሰማያት እስከምትወርሱ ድረስ የኢየሩሳሌም ምሳሌ በሆነች በቅድስት ቤተክርስቲያን ጸንታችሁ ኑሩ ሲለን ነው ለእኛ ማለት ነው። ስለዚህ የኢየሩሳሌም አምሳል በሆነች በቅድስት ቤተክርስቲያን ሁላችንም ያለማቋረጥ ተመላልሰን ጸንተን እስከ መጨረሻው እንድንኖር የአምላካችን ቅዱስ ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆየን።